በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜውም መለኮት የተገለጠበት ማለት ነው። ልዩ የሆነች የሶስትነቱን ምስጢር ገልጦባታልና። አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስም በነጭ ርግብ አምሳለ በወልድ ራስ ላይ ሲቀመጥ፣ ይህ አጥማቂው ዮሐንስ እንደመሰከረ እንዲህ ሲል ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ። መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱንም ስሙት። በዚህች ዕለት ጌታችን ራሱን ገልጧልና። ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበረ። ግን በዚህች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የከበረ ወንጌል ምስክር ሆነ። እኔ አላውቀውም ነበረ፣ ነገር ግን እስራኤል ያውቁት ዘንድ በውሃ ላጠምቅ ስለዚህ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም ይህ በዓል በክርስቲያን ወገኖች ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በጥምቀቱ ባከበረው ውሃ ይነጹበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠብቀን የፈጣሪያችንና የመድኃኒታችንን የኢየሱስ ክርስቶስን የቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለ እኛ ሰው ሆኖ ከኃጢአታችን አድኖናልና። ለእርሱም ከቸር አባቱ ሕይወት ከሆነ መንፈስ ቅዱስም ጋራ ክብር፣ ምስጋና፣ ስግደትም ይሁን ዛሬም ዘወትርም ለዘላለሙም አሜን። በዚህችም ቀን ከፋርስ አገር ሰዎች ወገን የሆነ የከበረ እንጣሊዮስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ በሮማ አገር የሰራዊት አለቃ መኮንን ሆኖ 15 ዓመት ኖረ። የክብር ባለቤት ክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ ይህ ቅዱስ ሰማያዊ መንግስትን መረጠ። የዚህ የኃላፊውን ዓለም ክብር ንቆቶ መጥቶም በካዲው ንጉሥ ፊት በመቆም እርሱንና የረከሱ አማልክቶቹን ረገመ። ንጉሡም ስለ ድፍረቱ ደነገጠ። ከፋርስ ሰዎችም ከታላላቆቹ ወገን እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገረው። ምናልባት ከጌታ ክርስቶስ ሃይማኖት ልቡን መመለስ ቢችል ብሎ ለሰራዊት አለቃ ለህርማኖስ ሰጠው። ህርማኖስም ጌታ ክርስቶስን ከማምለክ ሀሳቡን ሊያስለውጠው ባልተቻለው ጊዜ ወደ ንጉሡ መለሰው። እርሱም በየራሱ በሆነ ስቃይ አሰቃየው። ጌታችንም መልአኩን ልኮ ከመከራው ሁሉ ያጸናውና ያረጋጋው ነበረ። በብዙ በተለያዩ ስቃዮችም እየተሰቃየ ለረጅም ጊዜ ኖረ። ብዙ ጊዜም ሰቅለውታልና። ከዚያም አርደው ቆዳውን ገፈፉት፣ ምላሱንም ቆረጡት፣ ለነጣቂዎች አራዊቶችም ጣሉት፣ በጨለማ ቤትም ዘጉት። 3 ጊዜም ነፍሱን አሳለፈ። እግዚአብሔርም አስነሳው። ዲዮቅልጥያኖስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 74ተኛ ነው። ይህም አባት ሊቀ ጵጵስና ከመሾሙ አስቀድሞ ወደ ህንድ አገር በባህር ላይ በመርከብ እየሄደ ሁልጊዜ የሚነግድ ነጋዴ ሆኖ ነበረ። ከዚያ በፊት ግን በምስር አገር በሰማዕቱ በቅዱስ መርቆሬዎስ ቤተ ክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱንም ትቶ የሚነግድ ሆነ። በ904 ዓመተ ሰማዕታት የካቲት 4 በእሁድ ዕለት ኤጲስቆጶሳቱ መርጠው ሊቀ ጵጵስና ሾሙት። በመልካም አጠባበቅም መንጋውን የሚጠብቅ ሆነ። ሊቀ ጳጳሳት ሆኖ ከመሾሙ በፊት 20,000 ያህል የወርቅ ዲናር ነበረው። ከመሞቱ በፊት ለድሆችና ለችግረኞች፣ ለአብያተ ክርስቲያን፣ ለገዳማትም ሁሉ ገንዘቡን ሰጥቶ ጨረሰ። በሹመቱም ወራት ከሕዝብ ምንም እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመተ ሰማዕታት በዚህች ቀን በጥምቀት በዓል አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበሩ ዮስጦስና ፋይዮስ አረፉ። በረከታቸውም ከእኛ ጋር ትኑር
ለዘላለሙም አሜን። በዚችም ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሪስ የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት በባስልዮስ ዘንድ አደገ። እርሱም ቅስና ሾመው። ይህም ቅዱስ በደም ግባቱ በላዩ ደስ የሚል ፊቱም የሚያምር ነበረ። በቀደመው ግብሩ ወጣት ሆኖ ሳለ የሹሙን ሚስት ተመኛትና እጅግም ወደዳት። እርሷም ወደደችው። ወደ ሌላ ቦታ ሄደው ፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጁ በሕልሙ ራእይን አየ። እርሱ ታስሮ በፍርድ አደባባይ ቆሞ ነበር። ሌሎችም ብዙዎች እስረኞች ከእርሱ ጋር አሉ። ስለ በደላቸውም እያንዳንዳቸውን ይመረምሯቸው ነበር። እርሱም በልቡ የታሰርሁት በምን ይሆን? ባሏን ልነጥቀው ስለፈለኩ ስለዚያች ሴት ነውን? እርሱ ከሶኝ ወደዚህ ታላቅ ግዳጅ ላይ ያደረሰኝን አለ። በዚህም ነገር እየተሸበረ ሳለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርከው በምንድን ነው አለው። ስለ ኃጢአቱ ስላፈረ ሊሰውረው ወደደ። ግድ ባለውም ጊዜ እንዲህ ነገረው። ወዳጄ ሆይ እገሌ ስለ ሚስቱ የከሰሰኝ ይመስለኛል። ስለዚህም ፈርቼ እሸበራለሁ። በወዳጁ አምሳል ወደ እርሱ የመጣ መልአክም ወዳጄ ሆይ ይህን ስራ እንዳትሰራ፣ ወደ እርሱም እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ እሆንሃለሁ አለው። በወንጌልም ማለለት። በዚያንም ጊዜ ከእንቅልፉ ነቃ። ያየው ራእይም እውነት እንደሆነ አወቀ። ስለዚህም አገሩን ትቶ ወደ እስክንድሪያ ሄደ። በዚያም ስሟ ሄራኒ የሚባል እግዚአብሔርን የምትፈራ አንዲት ሴት አገኘ። በተነጋገሩም ጊዜ የልቡን ሁሉ ነገራት። እርሷም እነዚህን ያማሩ ልብሶችን ተው፣ ተርታ ልብስንም ለብሰህ እግዚአብሔርን አገልግለው አለችው። ከዚያም ወደ በረሃ ሄደ። ከብዙ ተጋድሎ የተነሳ ሆዱ እንደ ደንጊያ እስከደረቀ ድረስ ቅጠላ ቅጠል እየበላ ኖራ። ጌታችንም ወደ እርሱ መጥቶ ፈወሰው። አጋንንትም ስለሚፈታተኑትና ስለሚያሰቃዩት እርሱ በጾምና በጸሎት በመጋደል በክረምት ዝናብ እየወረደበት ራቁቱን ቆሞ ያድራል። በበጋም በቀን የፀሐይ ትኩሳት በሌሊትም ቁር ሰማያዊ ሀብት እስከተሰጠው ድረስ መላእክትም ወደ እርሱ መጥተው ሰማያዊ ህብስትን ሰማያዊ መጠጥን ይመግቡት ነበረ። የተሰወሩ ራእዮችን ያውቅ ዘንድ ተገባው። 3 ድርሰቶችንም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛው በአንድነት ስለሚኖሩ መነኮሳት፣ 3ተኛው ስለ ካህናት ነው። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በርሳቸው ሰላምታ ተሰጣጡ። አባ ቡላም እንዲህ አለው። ወንድሜ ወቅሪስ ሆይ ብቻህን አትሁን፣ ጥቂት ወንድሞችን ከአንተ ጋር አኑር እንጂ ያረጋጉ ዘንድ ከሰይጣንም ጦርነት እንድትድን። እንዲሁም አደረገ። ከዕለታትም በአንዱ ሃይማኖትን በለወጡ በአርዮስ በንስጥሮስና በማኔ አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖታቸው ተከራከሩት። እርሱም በቅዱሳት መጻሕፍት ቃላትና ሃይማኖታቸው በቀናች አባቶች ትምህርት ረታቸውና አሳፈራቸው። ብዙዎች የሆኑ ድንቆች ተአምራቶችን የሚሰራ ሆነ። በአንዲትም ዕለት ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ አገኛት። መነኮሳቱም መክፈቻ ፈልገው አላገኙም። በላዩም በአማተበ ጊዜ በሩ ተከፈተለት። አባትህ ሞተ ብለው በነገሩት ጊዜ ዋሽታችኋል፣ አባቴስ የማይሞት ሰማያዊ ነው አለ ተብሎ ስለ እርሱ የሚነገርለት ወቅሪስ ነው። ዜናውን በገድሉ መጽሐፍና የአባቶች ዜና በተጻፈበት መጽሐፍ አለ። ከዚህም በኋላ ፈጽሞ ባረጀ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።